ማነሽ? ልትገይኝ ነው? ልሞት ነው? ትሁቴ ምን ተፈጠረ? አባዬ ሰው አለ እዛ ክፍል ውስጥ። ልጄስ ሞቷል፣ ግን ናፍቆኛል። በጣም ናፍቆኛል። የሞተ ሰው ይመለሳል እንዴ? እሱ ጋር አንሄድም። ሁሉም ሰው ይጎዳሻል፣ ከኔና ከገዜዎች ይገሉኛል። አዎ። ኩሽና ገብተሽ ነበር እንዴ? አዎ። ምን ነው? አይ የተራረፉ ምግቦች ነበሩና እቃ ላጥብ አስቤ ሳያቸው የሉም። ምግቡን ነው እንዴ? ለውሻ ሰጠሁት። ግን እኮ ተብላሽተዋል። ምን ያደርገዋል? የዚህ አካባቢ ውሻ እኮ ለምዷል። ምንድነው ያደረግሽው? ምን አደረኩኝ? ሴትዮዋን ከራባ ይሻላታ። መቅበሪያ የለንም ቤቲ። መቀበሪያ ያሳስብሃል እንዴ? ልጅ አትሁኚ። ካንተ ጋር ኖሬ ልጅ ሆናለሁ ብለህ ነው? ቆይ አትወጂኝም እንዴ? እወዳለሁ፣ ግን ደግሞ ሴት ነኝ። ምቾቴን አብልጬ እወዳለሁ። ተመችቶሽ መኖር ከፈለሽ ተጠንቀሽ ኑሪ። ሌላ ጣጣ ውስጥ አትግቢ። አሁንስ ሁሉም ነገር ምርር ነው ያለኝ። ወርቅ በተገዛልሽ ቀን ማማረር ልክ ነው ብለሽ ታስቢያለሽ? አመሰግናለሁ፣ ግን በቃሽ። ከኔ ጋር ያለሽን ነገር ተይው። እሷ በእኛ ቁጥጥር ስር ናት፣ ምንም አታመጣም። እቺ ልጅ በጣም ፈርቻታለሁ። ልትገይኝ ነው? ቆንጆ ምግብ ያመጣልሽ። በመርዝ ልትገይኝ? ጉርሻ ሰይሻለሁ። የሚስጥር ጓደኛሽ ካረግሽኝ ሁሉ ጊዜ አመጣልሻለሁ። ናትዬን ግን ትወጂልኛለሽ? አዎ እወደዋለሁ በጣም። እስኪ ፎቶ ላሳይ። እምቢ፣ አላሳይሽም። እሺ በቃ ትሁቴ፣ ችግር ውስጥ አትገቢ፣ ደስ ይለኛል። ነገር ግን አምላክ ለሷ እንደ መላክ የላከሽ ሰው ተውኝ ይሆናል። በእነሱ አይንማ ቲና በጣም ደግ ናት። ናትዬ ቆንጆ ነሽ ብሎ ናቲ እኮ ሞቷል። አሁን አይልሽም? አልሞተም። ልጄ ጋር ብሄድ ይሻለኛል። አፈር ውስጥ ብገባ ይሻለኛል። ከዚህ በፊት እዛ ክፍል ውስጥ እነገዛኸኝ ማንን ነው አስሮ ያስቀመጡት? ማንንስ ነው እዛ ክፍል ውስጥ አስቀምጦ ማንም ሰው ወደዛ ክፍል እንዳይገባ ሲከላከሉ የነበረው ብለን ስንጠይቅ ነበር። ዛሬ ደግሞ እዛ ክፍል ውስጥ ያለችው አንድ ሴት እሷም የገዛኸኝ የቀድሞ ሚስት መሆኗን ተረድተናል ማለት ነው። ትሁት በስተመጨረሻ ላይ እዛ ክፍል ውስጥ የሆነ ሰው እንዳለ የሲቃ ድምፅ ሰምታ ነበርና ወደ ውስጥ ገብታ ያቺን ሴት አናግራታለችና እነሱ እነገዛኸኝና የገዛኸኝ ሚስት ቤዛ ደጋግሞ አንድ የሚሏት ነገር አለ። ልጅሽ ሞቷል፣ ናቲ የለም፣ በህይወት የለም ብሎ ያንን ነገር ደጋግሞ እየነገሯት ነው። ለዛም ነው አሁን በስተመጨረሻ ላይ ልጄ ጋር እሄዳለሁ፣ ናቲ ጋር እሄዳለሁ በሚለው እዛ ክፍል ውስጥ ያለችው የገዛኸኝ የቀድሞ ሚስት በአንሶላ ራሷን ለማጥፋት እየሞከረች ያለችው ማለት ነው። ምናልባትም እዛ ጋር ገዛኸኝና ቤዛ የሚናገሩት ነገር እውነት ይሁን ወይ ደግሞ ውሸት ይሁን ባይታወቅም ናቲ በህይወት አለ ወይስ የለም፣ ናቲስ ማን ነው፣ የትስ ነው ሄደው የሚለው ነገር ባይታወቅም ግን ደግሞ አሁን ላይ ናቲ ማን ነው የሚለውን ነገር የተረዳ ነው። እዛ ክፍል ውስጥ ያለችው ሴት የሷ ልጅ እንደሆነ ተረድተናል ማለት ነው። ልጇን በጣም ነው የምትወደው፣ ልጇን ማግኘት ትፈልጋለች። ደጋግማ ገዛኸኝንም ቤዛንም ስትጠይቅ የነበረው ልጄ ጋር ውሰዱኝ፣ ልጄ የት ነው ያለው እያለቻቸው ነውና እነሱ ደግሞ የሚነግሯት የሚመልሱላት መልስ ልጇ ናቲ እንደሞተ ነው። አሁን ላይ ወደሱ ለመሄድ ራሷን ለማጥፋት እያደረገች ያለችው ምናልባትም ትሁት ወደ እሷ ክፍል እየገባች ነውና ያንን ነገር ልታስቀር እሷን ህይወቷን ልትታደጋት ትችላለች ማለት ነው። ከዚህ በፊት ግን ገዛኸኝ ለትሁት አንድ ያላት ነገር አለ። እዚህ ቤት ለመኖር አንድ ቀላል ህግ አለ። እሱም በማያገባሽ ነገር ውስጥ መግባት የለብሽም ብሎ አስምሮበት ለትሁት ነግሯት ነበርና ትሁት ደግሞ አሁን ላይ በተደጋጋሚ እዛ ክፍል ውስጥ ያለችውን ሴት እያገኘቻት ነው። እስካሁን ማንም የጠረጠረ የለም። ትሁትም እዛ ጋር የተናገረቻቸው እዛ ክፍል ውስጥ ያለው የሞተ ሰው ቁሳቁስ እቃዎች ከሆነ እኔ የሞተ ሰው በጣም ነው የምፈራው፣ ስለዚህ ወደዛ ክፍል አልጠጋም ብላ ይሄን ነገር ለቤዛ ነግራታለችና አሁን ላይ ገዛኸኝም ቤዛም ትሁትን ያመኗት ይመስላል። እዛ ቤት ውስጥ ጥለናት ብንሄድ ራሱ ወደዛ ክፍል አትጠጋም የሚለውን ነገር ነው እያሰቡ ያሉት ማለት ነው። ግን ደግሞ ትሁት በተደጋጋሚ እቺ ሴት ጋር እየሄደች እሷን ማገዝ እንደምትፈልግ እሷን ልትረዳት እንደምትፈልግና ልጇ ናቲ ጋር ራሱ ልትወስዳት እንደምትችል ነው እየነገረቻት ያለችው ማለት ነው። ትሁት ደግሞ እዚህ ጋር እሷን ለማባበል ወይ ደግሞ እሷ እንድትጽናና ብቻ
ብቻ ይሄንን ነገር ትናገራት ባይታወቅም ግን አሁን ላይ ለትሁት እያደረገች ያለችው ነገር ትልቅ አደጋ ይዞባት እንደሚመጣ ግልጽ ነው ማለት ነው። ሰዎቹ አሁን ላይ አላዩዋትም ትሁት ወደዛ ክፍል በተደጋጋሚ እየገባች እንደሆነ ማለት ነው። ግን ደግሞ ከጊዜ በኋላ አንድ ቀን ከሁለቱ አንዳቸው ትሁት የምታደርገውን ነገር ማየታቸው አይቀርም። ያኔ ደግሞ ትሁት ላይ ሌላ ነገር ሊያስከትሉ ይችላሉ፣ ወይ ደግሞ እሷንም ሌላ ክፍል ውስጥ እንደዚህ አግቶ አስሮ አስቀምጦ እሷ ከዛ ክፍል እንዳትወጣ ሊያደርጓት ይችላሉ፣ ወይ ደግሞ ለህይወቷም አደጋ የሚያስከትል ነገር ሊያደርጉባት ይችላሉ ማለት ነው። ግን ደግሞ እዚህ ጋር ትሁት ያቺን ሴት ከዛ ቤት ይዛ እንዳትወጣ እዛ ቤት በሰራተኝነት የገባችው የካሌብ አባት ተያዥ ሆኗት ስለሆነ ትሁት አሁን ያቺን ሴት ከዛ ቤት ይዛ ወጥታ ወደ ሌላ ቦታ ራሱ ብትጠፋ ሰዎቹ ደግሞ በቀጥታ የካሌብን አባት ፈልጎ ስለሚያገኙት ያኔ የት ነው ያለችው የት ነው ሄደችው የሚለውን ነገር እሱ ላይ ሌላ አደጋ ሊያስከትሉ ይችላሉ፣ ወይ ደግሞ ሌላ እቃም ሰርቃብን ሄዳለች በሚለው ሌላ ነገር እሱ ላይ ሊያስከትሉ ይችላሉ። በወንጀልም ሊከሱት ይችላሉ ማለት ነው። ትሁት በዚህ ምክንያት ነው አሁን ላይ እዛ ክፍል ውስጥ ያለችውን ያቺን ሴት ይዛ መውጣት ያልቻለችው ማለት ነው። ግን ደግሞ ደጋግማ ቃል እየገባችላት ያለችው እንደምታግዛትና ከዛ ክፍል እንደምታወጣት ነው ማለት ነው። ግን ደግሞ ትሁት እዛ ክፍል ውስጥ ላለችው ሴትዮ ቃል ስትገባላት እኔ ቃል እገባልሻለሁ ከዚህ ክፍል አወጣሻለሁ ስትላት ያቺ ሴት ትሁትን የምትናገራት አንድ ነገር አለ። ቃል እገባልሻለሁ አትበይኝ፣ እኔ ቃል እገባልሻለሁ ሲሉኝ ደስ አይለኝም ብላ ቃል እገባልሻለሁ የሚለውን ቃል እንደማትወድ ነግራታለች ማለት ነው። ይሄ ደግሞ ምናልባት ገዛኸኝ ከዚህ በፊት ለሷ ቃል ገብቶላት ክዷታል ማለት ነው። የቀድሞ ሚስቱ ከሆነች እንደዚህ አደርግሻለሁ እንደዚህ አደርግልሻለሁ ብሎ የሆነ ነገር ቃል ገብቶላት እሷ ደግሞ አምና ልቧን አሳልፋ ለሱ ሰታም ሊሆን ይችላል። በዚህ መሃል ደግሞ እሱ አሁን ላይ እሷን ክዶ የተቀየረባትና ከሱ እድሜ በጣም ያነሰችና ልጁ ልትሆን የምትችለውን ቤዛን ያገባት ማለት ነው። ግን ደግሞ ዛሬ ወደ ክፍሏ ገብቶ ንብረት ስትይ አንቺም አብደሻል፣ ያንቺ ንብረት ለልጅሽ ለናቲ እንደሚገባም ስታወሪ ነበር። አሁን ደግሞ እሱ ሞቷል አንቺም አብደሻል ብሎ ሲዝትባት ነበር ማለት ነው። ይሄ ደግሞ የሚያሳየው ከዚህ በፊት ለሷ ገዛኸኝ ቃል ገብቶላታል። ለዛም ነው እዚህ ጋር ትሁት ቃል እገባልሻለሁ እኔ አድንሻለሁ ከዚህ ክፍል አወጣሻለሁ የሚለው ነገር ስትናገራት እሷ ደግሞ ይሄን ቃል እገባልሻለሁ የሚለውን ነገር ያልወደደችው ማለት ነው። ሌላው ነገር ደግሞ ገዛኸኝ ከእድሜው በጣም ያነሰችውን ቤዛን ያገባት ምናልባት እሱ አፍቅሯት ሊሆን ይችላል። ግን ደግሞ ቤዛ ገንዘብ ፈልጋ እሱን እንዳገባችው ግልጽ ነው። ግን ገዛኸኝን የምትለው እንደምትወደውና እንደምታፈቅረው እሱን ወዳው ፈልጋው እንዳገባችው ነው። ቢሆንም ግን እኔ ወጣት ነኝ፣ መዝናናት አለብኝ፣ እዚህ ቤት ውስጥ ታጉሬ መቀመጥ የለብኝም የሚለውን ነገር ደጋግማ እየነገረችው ነው። ዛሬ ደግሞ ወጥታ ከጓደኞቿ ጋር ፈታ ብላ ራሷን እስከምትስት ድረስ ሳክራ መታ አሁን ሳሎን ሶፋ ላይ ቁጭ ብላለች ማለት ነው። ገዛኸኝ ደግሞ ተበሳጭቷል እዛ ጋር ትሁት በነገረችው ነገር ማለት ነው። እሱ የሚያውቀው ቤዛ ቀደም ብላ ወጥታለች መታለች እንዴ ብሎ ሲጠይቃት እዛ ጋር ትሁት ደግሞ አዎ መታለች፣ ግን ደግሞ ልብሷን ቀይራ ተመልሳ ወጥታለች የሚለውን ነገር ስትነግረው ገዛኸኝ ተበሳጭቷል ማለት ነው። ምናልባትም ያበሳጨው አንድ የሚያቅ ነገር አለ። ቤዛ እዚህ ጋር ሌሎች ሰዎች ጋር ልትሄድ ትችላለች፣ ከሌሎች ሰዎች ጋር ግንኙነት ሊኖራት ይችላል የሚለውን ነገር እሱም ይጠራጠራል ማለት ነው። ቤዛም ወዲያውኑ ወደ ቤት እንደገባች ነበር ያ ቤት እንደሰለቻትና ከጓደኞቿ ጋር የነበራት ጊዜ በጣም ደስ የሚል ጊዜ እንደነበረ ስታወራ የነበረው ማለት ነው። አሁን ላይ ያ ቤት ሰለቻት ማለት ከጊዜ በኋላ ምናልባትም ከዛ ቤት ልትወጣ ትችላለች፣ ወይ ደግሞ ከገዛኸኝ የምትፈልገውን ነገር ካገኘች ከሱ መኪናም ሊሆን ይችላል ሌላ ንብረትም ሊሆን ይችላል። በእርግጥ አሁን ላይ መኪና እየጠየቀች ነው። መጀመሪያ ላይ የወርቅ የአንገት ሐብል ግዛልኝ ብላ ያንን ነገር አስገዝተዋለች። አሁን ደግሞ ቀጣይ ላይ ካንተ መኪና ብቻ ነው የምፈልገው ብለዋለች ማለት ነው። ገዛኸኝም ይሄንን ነገር እንደሚገዛላት የፈለገችውን ነገር ሊያደርግላት እንደሚችል ነው አሁን ላይ እየነገራት ያለው ማለት ነው። ቤዛ ደግሞ የምትፈልገውን ገንዘብ ነው ከሱ የምትወስዶ። ከሱ ያለውን ገንዘብ የገመተችውን ያህል ይበቃኛል የምትለውን ያህል ከሱ ዘርፋ ወይ ደግሞ ወስዳም ሊሆን ይችላል። ከጊዜ በኋላ ከአንተ ጋር ምንም ነገር አልፈልግም ፍቺ እፈልጋለሁ የሚለው ነገር ከነገረችው ገዛኸኝ ደግሞ ምንም ነገር ማድረግ አይችልም፣ በግድ ከኔ ጋር ኑሪ ሊላት አይችልም ማለት ነው። የቀድሞ ሚስቱ ላይ ያደረገውን ነገር እሷ ላይ ላድርግ ካለ ማለት ነው። ምናልባት እዛ ውስጥ ያለችው የቀድሞ ሚስቱ በማን ፍቃድ ነው እንደዛ የሆነችው? በማንስ ትዕዛዝ ነው አሁን ላይ አንድ ክፍል ውስጥ ታስራ እንድታብድ በጭንቀት እንደዛ ተጨንቃ ራሷን እንድትስት የተደረገችው የሚለው ነገር ባይታወቅም ምናልባትም የገዛኸኝ ፍላጎት ሊሆን ይችላል፣ ወይ ደግሞ የቤዛም ፍላጎት ሊሆን ይችላል ማለት ነው።
ለምንስ ነው ገዛኸኝ ያቺን ሴት ካልፈለጋትና ካልወደዳት ሚስቱ ሆና እንድትቆይ ካልፈለገ ለምንስ ነው እንዲሁ ማይለቃትና ያቺ ሴት ከዛ ቤት ወጣ ሌላ የራሷን ህይወት እንድትኖር ያላደረገው የሚለውን ነገር ስንጠይቅ ምናልባት ሊሆን የሚችለው ገዛኸኝ ሌላ የተያያዘ ወንጀል ሊኖረው ይችላል። ያቺ ሴት በህይወት ከዛ ቤት ከወጣች ሌላ ነገር ታስከትልብኛለች የሚለው ነገርም አስቦ ሊሆን ይችላል ማለት ነው። ምናልባትም ያለው ንብረት እንዳለ የሷም ሊሆን ይችላል ገዛኸኝ አሁን ላይ እየተዝናናባት ያለውና ቤዛንም የምትፈልገውን ነገር እያደረገላት ያለው እዛ ክፍል ውስጥ ባለችው ሴት ንብረትም ሊሆን ይችላል ማለት ነው። ምናልባትም ሙሉ ንብረቱ የሷ ባይሆን ራሱ አብላጫው እጅ ደግሞ የሷ ሊሆን ይችላል ማለት ነው። ያቺ ሴት በህይወት እስካለች ድረስ ምናልባት ያለውን ነገር ንብረቶችን እንዳለ በራሱ ስም ማድረግም ሊሆን ይችላል። ሌላ መጨረስ ያለበት ነገር ስላለ እሷን በህይወት እዛ ክፍል ውስጥ አስቀምጦ ከዛም በኋላ የሚፈልገውን ነገር ከጨረሰ ምናልባትም አውጥቶ ሊጥላትም ይችላል ወይ ደግሞ ህይወቷንም ሊያጠፋት ይችላል ማለት ነው። ሌላው ደግሞ በተደጋጋሚ እሷንም እያስፈራራት ያለው አንድ ነገር ትናገሪና ድምጽ ታሰሚና ሌላ ችግር እፈጥራለሁ ትይና ከዚህ ቤት አውጥቼ ሜዳ ላይ እጥልሻለሁ፣ ጅብ እንዲበላሽ አደርግሻለሁ እያለ እሷ ላይ ሌላ ጭንቀት እየፈጠረ ነው። እሷ ደግሞ መጀመሪያውኑ ሙሉ ጤነኛ ብትሆን ራሱ እዛ ክፍል ውስጥ ለብዙ ቀናት ታስሮ መቀመጥ ራሱ ሌላ ጭንቀት፣ ሌላ እብደት ሊፈጥርባት ስለሚችለው አሁን ላይ እሷ በዚህ ልክ የተጨነቀችው ማለት ነው። እነሱ ደግሞ ይሄ ጭንቀቷ እንዲብስባት ነው እዛ ጋር ልጅሽ በህይወት የለም ሞቷል፣ እናም አንቺ አብደሻል፣ ከዚህ በኋላ ምንም አታመጭም እያለ እዛ ጋር ገዛኸኝም እየነገራት ያለውና ቤዛም ደግሞ ወደ እሷ ክፍል መጣ ገዛኸኝ የገዛላትን ወርቅ ሁላ እያሳየቻት የቀድሞ ባልሽ ይሄንን ወርቅ ገዛልኝ፣ ይሄንን እያደረገልኝ ነው፣ አንቺ ከዚህ በኋላ ምንም ተስፋ የለሽም እያለች እዛ ክፍል ውስጥ ያለችው ሴትዮ በህይወቷ ተስፋ እንድትቆርጥና አሁን እያደረገች ያለችውን ነገር ራስን ማጥፋት የሚለው ነገር ያንን ነገር እንድታደርግ ሁለቱም እየገፋፏት ያሉት ማለት ነው።